ሃይ አሁን ደርሰናል። እንተከተል። ኢየሱስ ይሄ ባክቦን ነው ቃቃቃ የሚለው ሌላኛውና አራተኛው ቴስት ደግሞ አፐር ሊምብ ቴንሽን ቴስት ይባላል። አፐር ሊምብ ቴንሽን ቴስት ተብሎ ነው የሚጠራው። ሚዲያን ነርቭ ነው የምንሰራው። መጀመሪያ ትከሻዋ ሙሉ በሙሉ ይንቀሳቀሳል ወይ የሚለውን ነገር ማረጋገጥ አለብን። ሬንጁን ማወቅ አለብን። ሃይ ኤቭሪዋን እንዴት ናችሁ? ዛሬ መጀመሪያ ቭሎጌን እንሰራለን። ዛሬ ምንድነው የሚኖረን? ፊዚዮቴራፒ ቼክአፕ አለኝ። አብራችሁኝ ነው። ሾርት ፊልም አረጋ ጋይስ ይሄ የመጀመሪያ ጊዜ ፊዚዮቴራፒ የገባሁት አንገቴን ታመሜ ነው። እስቲ አሁን ደግሞ ቼክአፕ እናደርጋለን። አም ኤክሳይትድ። የት ፊዚዮቴራፒ እንደምንሄድ እስከዛ ኮሜንት ላይ ያሳወቃችሁ። አሁን የምንገኘው ሰሚት 72 ኖክ ማደያ ጋር ነው። አብራችሁን ገብታችሁ የት ፊዚዮቴራፒ እንደመጣው አወቁ። ችግር ሜዲካል ስለሆነ 180 ሲያስጠልቅ 100 እንግዲህ የራሳችንን ሳቹሬሽን እየለካን ነው። ሳቹሬሽናችን 99 ነው። አረ ልብ ምትይ 97 ነው። 94 እየወረደ ነው። ጥሩ ነው። ኦክሲጅን ሳቹሬሽን 93 ነው። ታፍኛለሁ እንዴ? እሺ አሁን ቫይታል ሳይናችንን ተነስተናል። ቀጥሎ የሚሆነው ወደ ፊዚካል ኤግዛሚኔሽን እንሄዳለን። ዶክተርን እየጠበቅነው ነው የምንገኘው። ቅድም እንደገመቻችሁት ያለነው ድሮጋ ፊዚዮቴራፒ ነው። ድሮጋ ፊዚዮቴራፒ ብዙ ብራንቾች አሏቸው። ይሄኛው 5ኛው ብራንች ነው። ሰሚት 72 የሚገኘው ብራንች አዲሱ ብራንቻቸው ነው። እዚህ ሰፈር ያላችሁ ቤተዘመድ አዝማድ ያላችሁ ሰዎች ይህንን ፊዚዮቴራፒ ሪኮመንድ እንድታደርጓቸው እንጠይቃለን። በጣም አሪፍ ናቸው። ፍሬንድሊ ናቸው። በጣም ደስ ይላል። ኢየሱስ ይሄ ባክቦን ነው ቃቃቃ የሚለው ሃይ ይሄ ሲፒአር ስሰራ የሚሰበረው አጥንት ነው። እኔ ስለ ቦን እንዳልዘረዘር ለባይዛው ችግር የለውም። አሁን የኔ ህመም ያለው እዚህ አካባቢ ነው ተብሎ ይገመታል። እና ደግሞ እዚህ ሲ ቤቶቹ አለ አይደለ ሰርቫይካሎች ውስጥ ተብሎ ይገመታል። ባለፈው አንገቴን ነበር ያመመኝ፣ ግን አይ ዶንት ቲንክ የቦን ችግር አይመስለኝም። የዛን የመሰል እንትን ችግር ነበረና ይሄ C1 2 3 የሚባሉት እነሱ ጋር ያለ ይመስለኛል ችግሩ። ከቀጠለ ደግሞ ሉምባር ላይ እና ቶራሲክ ላይ የሚኖረው ነው የሚሆነው። እስቲ እናያለን። ቼክአፓችንን አብረን እናያለን። ሟክ እኛ ጋር ትዝ ይለኛል ዲላ ስንማር በጣም በቃ ኒውትሪሽን የሚያስቸግራቸው ሰዎች ነበርና፣ ግን እኔ ይሄንን ለክቼበትም አይቼው አላውቅም። ስማርም ለምንድን ነው የማልለካው? በእርግጥ ዲያግኖስ ዶኖ ነበር ቁጭ ያሉት፣ ግን ያው እንደ ጤና ባለሙያ መሞከር ነበረብን። ደህና ነኝ እግዚአብሔር ይመስገን። የፈርስት ትሪትመንት ሆነና ማድረግ መሰለሽ ያልሽው ራዲኩሎፓቲ እሱም ራሱ ትሪት ለማድረግ ማለት ነው። እሺ አሰስመንት ለመውሰድ በመልኩ እንወስዳለን የሚለውን ነገር ነው የምናየው። እሺ አንገትሽን እስቲ ወደ ቀኝ ለማዞር ሞክሪ። ወደ ቀኝ፣ ወደ ግራ እንደገና። እሺ መሀል ላይ አድርጊው። 4 ቴስቶች አሉ። ከ4ቱ ቴስቶች 4ቱም ፖዚቲቭ ከሆኑ
92% ራዲኩሎፓቲ አለች ተብሎ ወይም ወደ እጅሽ የሚሄድ የህመም ስሜት አለ ተብሎ ይታሰባል። አንደኛው ቴስት አክቲቭሊ ስትዞሪ ወደ ቀኝ እንደገና ይሄ ከ60 ዲግሪ በታች የሚሆን ከሆነ ፖዚቲቭ ነው ተብሎ ይታሰባል ማለት ነው። ሌላኛው ቴስት ደግሞ ስፓርሊንግ ቴስት ይባላል። ስፓርሊንግ ቴስት አንገት ወደ ጎን ይዞርና ከዛ ትንሽ ፍሌክስ ተደርጎ ወደ ታች ጫን ለማለት ይሞከራል ማለት ነው። ከዛ ራዲዬሽን ፔን ወይንም ወደ እጅ የሚሄድ አይነት የህመም ስሜት የሚሰማሽ ከሆነ ፖዚቲቭ ነው ተብሎ ይታሰባል። እጅን ስንጫን ግን ከ7 ኪሎ በላይ መሆን የለበትም። ሌላኛው ቴስት ደግሞ ዲስትራክሽን ቴስት ተብሎ ነው የሚታወቀው። ዲስትራክሽን ቴስት የሚሰራው ልክ እንደዚህ ነው። ከኋላ ይሆንና ትከሻ ላይ ይደረጋል ክር። ከዛ በኋላ ወደ ላይ መጎተት ነው 10 ሰከንድ ያክል። የህመም ስሜት የሚጠፋ ከሆነ ፖዚቲቭ ነው ተብሎ ይወሰዳል ማለት ነው። አራተኛው ቴስት አልጋ ላይ ተኝተን ነው የምንሰራው። መችልኝና እዚች ላይ በጀርባሽ ተኝኛለሽ። በጀርባ ማለት ሌላኛውና አራተኛው ቴስት ደግሞ አፐር ሊምብ ቴንሽን ቴስት ይባላል። አፐር ሊምብ ቴንሽን ቴስት ተብሎ ነው የሚጠራው። ሚዲያን ነርቭ ነው የምንሰራው። መጀመሪያ ትከሻዋ ሙሉ በሙሉ ይንቀሳቀሳል ወይ የሚለውን ነገር ማረጋገጥ አለብን። ሬንጁን ማወቅ አለብን። የእጅ ክንዷም ልክ እንደዛው፣ ሪስቷም ልክ እንደዛው ታጥፎ ይዘረጋል ወይ የሚለውም ካወቅንና ካረጋገጥን በኋላ በጀርባ እንደዚህ እንደተኛች እጃችን ክንዷ ላይ ትከሻዋ አካባቢ ላይ ይሆናል። ከዛ በኋላ ይሄን 90 ዲግሪ እናጥፈዋለን። ወደ ኋላ የምንችለውን ያክል እንወስዳለን። ከዛ ሪስቷን ኤክስቴንድ እናደርጋለን ወይንም ወደ ኋላ እንለጥጠዋለን። ደገፍ አድርገን ይሄንን ወደዚህ መውሰድ ነው። በጣም ንዝረት የሚሰማት ከሆነ ይሄን ፖዚቲቭ ሆኖ ይመዘገባል ማለት ነው። ቅድም እንዳልኩት ከአራቱ ቴስቶች አራቱም ፖዚቲቭ የሚሆን ከሆነ 92% ፕሮባቢሊቲ ራዲኩሎፓቲ አላት ተብሎ ይታሰባል። ከአራቱ ሶስቱ ከሆነ ደግሞ 65% ፖዚቲቭ ነው ተብሎ ነው የሚያዘው ማለት ነው። ስለዚህ አሁን በእኔ ኤግዛሚኔሽን መሰረት ደህና ነኝ አይደል? አንቺ ኤግዛሚኔሽን መሰረት ምንም ያየነው ፖዚቲቭ ነገር የለም። ያም ስሜትም ሪሊዝ ሲደረግም ሲያምሽም ስላላየን ኔጌቲቭ ነው ማለት ነው። እስካሁን የነበረኝ ቆይታ በጣም አሪፍ ነበረ። ከዚህ በፊት የነበረኝን ኬዝ ነበረ ቴስት የተደረገውና ኔጌቲቭ ሆኗል ሪዛልቱ።
ስለዚህ ምንም ትሪትመንት ስለማያስፈልገው ቶሎ ወደ ቤት ይመለሳለሁ ማለት ነው። በጣም ነው የሚንከባከባቸው። ስታፉ በጣም አሜዚንግ ነው። ውሃ ራሱ ይሰጣቸዋል። ሶ በድሮጋ የሚሰጡት በድሮጋ ፊዚዮቴራፒ ክሊኒክ የሚሰጡት ዝርዝሮች እዚህ ጋር ያሉት ናቸው። የአካል ጉዳት የደረሰባቸው የፋብሪካ ሰራተኞችን፣ አትሌቶችን፣ የስፖርት ጉዳቶች፣ የነርቭ ህመም ያለባቸው ደንበኞቻችን እንዲሁም የአጥንት የመገጣጠሚያ ህመም ያለባቸውን ከቀዶ ጥገና በኋላ የተሃድሶ ሕክምና ሪሃቢሊቴሽን የምንለው ማለት ነው። የዲስክና የአከርካሪ ጉዳት ያለባቸውን ሰዎች እና የመሳሰሉትን የተለያዩ አይነት አገልግሎቶች ይሰጣሉ። ሌሎች ደግሞ ዌዎች አሉ፣ ሜቶዶች አሉ። በእጅ የሚሰጡ አሉ፣ በኤሌክትሪክ ማሽኖች የሚሰጡ አሉ፣ በአኩፓንክቸር ወይ ደግሞ የደረቅ መርፌ የሚሰጡ አሉ እና የእንቅስቃሴ የመሳሰሉትን ነው። በእነዚህ ውስጥ የተለያዩ አይነት አገልግሎቶችን ይሰጣሉ። አድራሻቸውም የሚገኘው ሰሚት 72 ኖክ ህንፃ ላይ ነው። ከታች አንደርግራውንድ ወደ ታች ወደ አራብሳ መንገድ በሚሄደው ላይ ነው የምታገኛቸው። በጣም ቆንጆ የሆነ ሰርቪሶች አላቸው። ስለዚህ መታችሁ ተጠቀሙ። እናመሰግናለን።